ሲቢ ኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት የመጀመሪያ ጨዋታ አርባ ምንጭ ከተማ ከወላይታ ዲቻ ነበር። አሰልጣኝ መሳይ አሰልጣኝ ሉዊስ ኤንሪኬ ተጽዕኖ ያለበት እንደሆነ ያየን ነው። ኳሱን ወደ እጅ ታወጣለህ፣ ከዛ ፕሬስ ታደርጋለህ። ተከታተል ካልቻላችሁ በኦቤን ዩቲዩብ ቻናል ጨዋታው እንደተጠናቀቀ የተመጠኑ የጨዋታ ሃይላይቶችን ከፍ ባለ ጥራት ማግኘት ትችላላችሁ። ሙሉቀን አዲሱ በፍቃዱ ዝቅኤል ቅዱስ ቂርቆስ ይሁን ሳሳተ ይመስላል። በፍቅር ግዛቸው በፍቅር ከማግኘቱ አስቀድሞ ብሸት ክፍሌ ወደ ውጭ አውጥቶታል። ሁለቱም በመከላከል ጥሩ ነው ያሳለፉት ጊዜ። ዲፌንሲቭ ፌዞቹ ጥሩ ናቸው። ሁለቱም ግን በማጥቃት ደስተኛ የሚሆን አይመስለኝም። ሙሉቀን አዲሱ ኪዳኔ ጥሩ ኳስ ነው የሰጠው። ምናልባት የመጀመሪያው ሙከራ ነበር። ድሪሳ ኦጎዶጆ የዮናታን ኤልያስን ያሬድ አርዛምና ኳስ ነው ያባከነው። ወላይታ ዲቻ በ40ኛው ደቂቃ በኋላ በጣም ወርቃማ ድሎች ነው ያገኘው። በፍቅር ግዛቸው የመጨረሻ የዚህኛው አጋማሽ ድል ነው። ጸጋዬ ታምራት ያሱ ከማግኘቱ አስቀድሞ አብነት ሀብቴ ኳሱን ተቆጣጥሯል። የመጀመሪያው አጋማሽ በዚህ ውጤት ያለ ጎል መጠናቀቁን አልቤትሮ ቴዎድሮስ ምትኩ አረጋግጠዋል። ወላይታ ዲቻ ከአርባ ምንጭ ከተማ ሁለተኛው አጋማሽ ተጀምሯል። አርባ ምንጮች የዚህኛው አጋማሽ ጀማሪዎች ናቸው። 0-0 የመጀመሪያው ግማሽ የተጠናቀቀበት ውጤት ነው። ይሁን እንደሻው አካሉ ጥሩ ኳስ ይመስላል። በፍቅር ግን ከሱ አስቀድሞ ውብሸት ክፍሌ አደጋውን አጽድቷል። ቴዎድሮስ ሳጬ፣ ጸጋዬ አበራ ሁለተኛው አጋማሽ ከጀመረ 20 ደቂቃዎች ተቆጥረዋል። ጎል የለም በሁለቱም በኩል ከዮናታን ወይስ ቅዱስ ቂርቆስ ሁለቱ አማካዮች ሊቀየሩ ይመስለኛል። ምናልባት ኪዳኔና ለፊት ያገኘ ይመስለኛል መሳይ ሰለሞን። ሁለቱም ደጋፊዎች ጎል ጥበቃው ያሰለቻቸው ይመስላሉ። 73 ደቂቃ ያለ ጎል። መሳይ ሰለሞን የሰራው ጥፋት ለቢጫ ካርድ አድርጎታል። ኢንቴንሽናል እንደው ሆን ብሎ አይመስልም። ኳሱን ለማግኘት ሲል ግን ፋውል ሰርቷል። አለዚህ ቢጫ ካርድ ዋጋ ከፍሎበታል። መጀመሪያው ድል መቼ ነው የሚገኘው? አርባ ምንጭ የደጋፊዎች ጥያቄ ይመስላል። አብዱ በዚህ ጨዋታ ደግሞ የመጀመሪያው ጎል ኢዮብ ብሩክ ኤልያስ ተሳሳቱ። አበኔዘር አሁንም ሙሉ በሙሉ አበኔዘር አለማየሁ መካከል ትንቅንቅ። ቴዎድሮስ ታፈሰ። መሳይ ከሞ ድሪሳ ኦጎዶጆ አርባ ምንጭም ብቻ አይደለም አካሉ አቲሞንም ታደገው። ምን አይነት ሴቭ ነው! ልካቸውን ለመጠቀም ሞክሯል። ሞር ከፉል ባኮቹ ማጥቃት ብዙ ገዛ ሲያደርግ አላየሁም። ታምራትን የመሰለ አየር ላይ ኳስ ኳሊቲ ያለው ተጫዋች። ጨዋታው ተጠናቋል። 12ኛ ሳምንት ሲቢ ኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከአርባ ምንጭ ከተማ ያደረጉት ጨዋታ ያለ ጎል እንዲጠናቀቅ ትልቁ ምክንያት ድሪሳ ኦጎዶጆ ነው።